ሰላም ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ አረንጓዴ ሻይ ነው። እናም እንግዲህ ዛሬ በዚህ ቪዲዮ ላይ የአረንጓዴ ሻይ 10 አስደናቂ እና ታምራዊ ጥቅሞቹ ምን ምንድናቸው የሚለው እናያለን። በተለይም እንግዲህ ከጤና ጋር በተያያዘ የሚሰጣቸው ጠቀሜታዎች ምን ምንድናቸው የሚለውን በዚህ ቪዲዮ ላይ እንግዲህ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ አረንጓዴ ሻይ ለመድኃኒትነት ለሺህ ዓመታት ያህል የቆየ ነው። እንግዲህ መነሻው ከቻይና ቢሆንም በመላው ኤሲያ በስፋት ጥቅም ላይ ውሏል። እንግዲህ የአረንጓዴ ሻይ ከጥቁር ሻይ አንጻር ይበልጥ የጤና ጥቅሞች ያሉት በምርት ሂደቱ ምክንያት ነው። እንግዲህ የጥቁር ሻይ አመራረት በማብላላት መልኩ ሲሆን የአረንጓዴ ሻይ አመራረት ደግሞ የማብላላት ሂደትን በማስወገድ ነው። በዚህ ምክንያት እንግዲህ አረንጓዴ ሻይ ከፍተኛ የሆነ የአንቲኦክሲዳንት እና ፖሊፌኖሎስ መጠን አሉት። ከነዚህም ነገሮች አረንጓዴ ሻይ ብዙ ጥቅም እንዲኖሩት አድርጎታል ማለት ነው። እንግዲህ አረንጓዴ ሻይ ከሚሰጣቸው የጤና ጥቅሞች መካከል እንግዲህ አንደኛውና የመጀመሪያው ክብደት ለመቀነስ መርዳቱ ነው። እንግዲህ አረንጓዴ ሻይ ሜታቦሊዝምን ይጨምራል። በአረንጓዴ ሻይ የሚገኘው ፖሊፊኖል የስብ ኦክሲዴሽንን የሚያጧጥፍ ስራ የሚሰራና ሰውነታችን ምግብን ወደ ካሎሪን የመቀየሩን ተግባር የሚያለሳልስ ነው። እናም በዚህ ምክንያት እንግዲህ አረንጓዴ ሻይ ክብደት ለመቀነስ የሚረዳ ይሆናል ማለት ነው። ሌላው እንግዲህ ሁለተኛው ለስኳር ነው። እንግዲህ ለስኳር በሽታ አረንጓዴ ሻይ ጥቅሙን የሚሰጥ ይሆናል ማለት ነው። እንግዲህ ምግብ ከተመገብን በኋላ በደማችን ውስጥ የሚጨምረውን የግሉኮስ መጠን አረንጓዴ ሻይ ፍጥነቱን እንዲገታ ለማድረግ ይረዳል። ይህም እንግዲህ የከፍተኛ ኢንሱሊን ጡዘትንና የስብ ክምችትን ማስከተሉን የሚከላከል ነው። ስለዚህም በዚህ ምክንያት አረንጓዴ ሻይ ለስኳር በሽታ አይነተኛ ወይም ደግሞ አዎንታዊ ሚና የሚጫወት ይሆናል ማለት ነው። ሌላኛውና ሶስተኛው እንግዲህ ለልብ በሽታ ነው። እንግዲህ ሳይንቲስቶች እንደሚያስቡት አረንጓዴ ሻይ በደም ቧንቧ የላይኛው ገጻቸው ላይ ስራውን የሚሰራና የደም ቧንቧዎች ፋታ እንዲያገኙና ለደም ግፊት ለውጦች የተሻለ መቋቋም እንዲኖራቸው ይረዳል። እንዲሁም ደግሞ የደም መርጋትን ይከላከላል። የደም መርጋት የልብ ግንባር ቀደም ምክንያት ነው። ስለዚህ እንግዲህ አረንጓዴ ሻይ ለልብ በሽታ በዚህ ምክንያት ጠቃሚ ነው ማለት ነው። ሌላኛው እንግዲህ የጉሮሮ ካንሰርን ለመከላከል ነው። እንግዲህ በጉሮሮ ካንሰር የመያዝ አደጋን የሚቀንስ ነው። እንግዲህ ግን በስፋት እንደሚታወቀው የካንሰር ሴሎችን መግደል የሚችልና በዙሪያው በሚገኙት ጤነኛ የሆኑ ቲሾች ላይ ጉዳት የሚያደርስ ነው ማለት ነው። ይህንንም ማስተዋል ይኖርባችኋል ማለት ነው። ሌላኛው እንግዲህ የአረንጓዴ ሻይ ጥቅም ኮሌስትሮል ነው። እንግዲህ አረንጓዴ ሻይ በደም ውስጥ ያለን መጥፎ ኮሌስትሮልን የሚቀንስና የጥሩን ኮሌስትሮል ከመጥፎ ኮሌስትሮል የተሻለ የሚያመዛዝን ነው ማለት ነው። ወደ ሌላኛው ስናልፍ እንግዲህ ሌላኛው አልዛይመር እና ፓርኪንሰን የሚባል ነገር አለ። እንግዲህ በአልዛይመር እና በፓርኪንሰን የሚመጡ ችግሮች የሚዘገይ እንደሆነ ይነገራል። ጥናት እንደሚያሳየው እንግዲህ አረንጓዴ ሻይ የአእምሮ ሴሎችን ከመሞት የሚያድንና የተጎዱ አእምሮችን ሴሎችን የሚጠግን ነው ማለት ነው። ስለዚህ ከአእምሮ ጋር የተያያዙ ችግሮች ሲኖሩ አረንጓዴ ሻይ አዎንታዊ ሚና የሚጫወት ይሆናል ማለት ነው። ሌላኛው እንግዲህ ከአረንጓዴ ሻይ የሚገኙት ከጤና በረከቶች መካከል እንግዲህ የጥርስ መበስበስን መከላከሉ ነው። እንግዲህ ጥናቶች እንደሚያመለክቱት በሻይ የሚገኘው ካቲቺን የተባለው አንቲኦክሲደንት ኬሚካል የጉሮሮ መመርዘቅ፣ የጥርስ መበስበስንና ሌሎች የጥርስ ችግሮችን የሚያስከትሉትን ባክቴሪያና ቫይረሶችን የሚያወድም ነው ማለት ነው። ስለዚህም ከጥርስ ጋር የተያያዘ ላሉ ችግሮችም አረንጓዴ ሻይ አይነተኛ ሚናውን የሚጫወት ይሆናል ማለት ነው። ሌላኛው ደም ግፊት ነው። እንግዲህ አረንጓዴ ሻይን አዘውትሮ መጠቀም የደም ግፊት አደጋን እንደሚቀንስ ይታመናል። ሌላኛው ድብርት ነው። እንግዲህ ቲያኒን በሻይ ቅጠሎች በተፈጥሮ የሚገኝ አሚኖ አሲድ ነው ወይም ደግሞ ፕሮቲን ነው። እንግዲህ ይህ ንጥረ ነገር የሚያዝናና እንዲሁም የሚያረጋጋ ተጽዕኖ ያለው ሲሆን ለሻይ ጠጪዎችም ላቅ ያለ ጥቅም
የሚሰጥ ይሆናል ማለት ነው። ስለዚህ ለድብርትና ለጭንቀት መፍትሄ የመሆን አቅም ያለው ነው ማለት ነው አረንጓዴ ሻይ። ሌላኛው እንግዲህ ጸረ ቫይረስ እና ጸረ ባክቴሪያ መሆኑ ነው። እንግዲህ ጠንካራ ጸረ ባክቴሪያ እና ጸረ ቫይረስ ባህሪ ያለው ሲሆን ከኢንፍሉዌንዛ እስከ ካንሰር ያሉ በሽታዎችን በማከም ውጤታማ ናቸው። እንግዲህ በአንዳንድ ጥናቶችም አረንጓዴ ሻይ የአብዛኞቹን የበሽታዎች ስርጭት መግታት እንደሚችልም ያመላክታል ማለት ነው። ሌላኛውና የመጨረሻው የአረንጓዴ ሻይ የመጠጣትን የጤና ጥቅም የሚያገኘው እንግዲህ ቆዳ ነው። እንግዲህ አረንጓዴ ሻይ ለቆዳ ውበት በጣም ወሳኝ ነው። እንግዲህ አረንጓዴ ሻይ የቆዳ መጨማደድን የማርጀት ምልክትን ለመቀነስ የሚረዳ ነው። ለዚህም ምክንያት እንግዲህ ያላቸው ጸረ ኦክሲደንት እና ጸረ መመረዝ ተግባር ነው። እንግዲህ በእንስሳት ሆነ በሰው ላይ የተደረጉ ጥናቶች እንደሚያሳዩት አረንጓዴ ሻይ በፀሐይ የሚመጣ ጉዳትን የሚቀንስ ነው ማለት ነው። ስለዚህም ከዚህ ጋር በተያያዘ በተለይም በፀሐይ ለተጎዳ እንግዲህ ሻዩ ባይጠጣም እንግዲህ በተፈጥሮ አረንጓዴ ሻይን ፊት ላይ በማድረግ መጠቀም ራሱ ቆዳን ለመጠገን ጠቃሚ ነው ማለት ነው። እንግዲህ በአጠቃላይ አረንጓዴ ሻይን ምን ያህል መጠቀም አስፈላጊ ነው የሚለውን ስናይ እንግዲህ በቀን ውስጥ ከአንድ እስከ ሁለት የአረንጓዴ ሻይ ሲኒ መውሰድ ይመከራል ማለት ነው። ስለዚህ መብዛትም የለበትም ማለት ነው። በቀን ውስጥ በዛ ከተባለ ሁለት ሻይ የአረንጓዴ ሻይ ሲኒን መውሰድ በቂ ነው ማለት ነው። ሌላው እንግዲህ መጠቀስ ያለበት ጉዳይ በአረንጓዴ ሻይ ውስጥ ካፊን እንደሚገኝ ነው። ስለዚህም ለካፊን ስሜታችሁ ስስ ከሆነ አንድ ሲኒ በቂያችሁ ነው ማለት ነው። ሌላው እንግዲህ አረንጓዴ ሻይ ታኒስ ወይም ደግሞ የአይረን እና የፎሊክ አሲድ ውህደት የሚቀንስ ይገኝበታል። ስለዚህም ነፍሰ ጡር ከሆናችሁ ወይም ደግሞ ለማርገዝ እቅዱ ካላችሁ አረንጓዴ ሻይ ለእናንተም አይሆንም ማለት ነው። ስለዚህ እንግዲህ በአጠቃላይ ይህንን ታሳቢ ማድረግ አለባችሁ ማለት ነው። እንግዲህ አረንጓዴ ሻይን እንደ ዝንጅብልና ሌሎች ጤናማ ነገሮች ላይ ማዋሃድ ይቻላል ማለት ነው። ከቅመማ ቅመሞች ጋር ደባልቆ መጠቀም የሚቻል ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ እንግዲህ ስለ አረንጓዴ ሻይ ብትጠጡ የምታገኟቸው ጠቀሜታዎች ምንድን ናቸው የሚለውን እንግዲህ አይተናል ማለት ነው። እንግዲህ ለተሻለ ውጤትም በየቀኑ ማድረግ የሚኖርባችሁ ይሆናል ማለት ነው። እንግዲህ ከዚህ ጋር በተያያዘ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው እንግዲህ በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው